ብሩኬና ቅድስት ደስ በሚልና ያማረ የሰመረ ሰርግ አድርገው እንግዲህ ተጋቡ። የቅድስት ቤተሰቦች ብሩኬን በማግኘታቸው ደስተኛ ሆኑ። አሁን ላይ በጣም እጅግ ደስተኛ ሆና የተገኘችው ከምንም በላይ ምሳሌ በደስታ ፈለቅለቅ ብላ ትገኛለች። መሀሊት ስትንጨረጨር አጥር ላጥር ስትዞርም መድብል ሲያያት የመጨረሻም ተናደደ። ብሩክና ቅድስት አሁን ላይ በደስታ የሰርግ ፕሮግራማቸውንም አጠናቀቁ። ዳጣና እንዲሁም ደግሞ ምሳሌ በደስታ በቅድስትና በብሩክ ሰርግ እያጨበጨቡ ሚዜ ሆነው ይገኛሉ። አሁን ወጉ ደርሶኝ እዚህ ደረጃ ደረስከኝ ፈጣሪ ሆይ ከልብ አመሰግናለሁ እያለችም እንግዲህ ቅድስት ፈጣሪዋን እያመሰገነች ትገኛለች። ብሩክም የምትገቢኝ አንቺ እንደሆንሽ አቅ ነበር የኔ ልዕልት፣ ፈጣሪ አንቺን ስላስቀመጠልኝ ነው በመሀሌት የፈተነኝ፣ ግን ደግሞ ለምን ተፈተንኩ ብዬም አልጸጸትም፣ ደስተኛ ነኝ እያለ እንግዲህ ለቅድስት ያለውን አክብሮት በቤተሰቦቿ ፊት ደስ በሚል ሁኔታም ገለጸላት። ቅድስትም የመጨረሻ ደስታዋን መቋቋም አቅቷት ደስተኛ ሆና ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ደስ በሚል ሁኔታ የቅድስትና የብሩኬ የሰርግ ፕሮግራም ደስ ይላል ማለት ነው። ነገር ግን የቅድስትንና የብሩኬን የሰርግ ፕሮግራም ማየት ወይም ደግሞ ሆኖ መስማት ያሰከራት መሀሌት የመጨረሻ ደስተኛ ሳይሆን ጨልላ ትገኛለች። ሁለቱ ደግሞ ህይወታቸው ዛሬ እንግዲህ አንድ ተብሎ በክብር ቅድስቴን የራሱ ስላደረገ ብሩክ የመጨረሻ ደስተኛ ሆኗል። መድብል ሳላደንቃት አላልፍም። ቅድስትን ምንም ቢፈጠር ምንም ላንተ ምንም ብትወድህም ስላልተሳሳታችና አብራህ ስላልተኛች የምትደነቅ ሴት በክብር ቤተሰቦች ጋር ጠይቅ ማለቷ እጅግ የተለየ ሴት ናት። ይችን ሴት አንድ ጊዜ ካጣት ድጋሜ አታገኛትም። አትንቀርፈፍ። ስትንቀረፈፍ ነው ድሮም መሀሌትን የሰጠህ ሲለውም እንግዲህ በችኮላ ወደ ቤተሰቦቿ በመላክም አሁን ላይ ቅድስትን የራሱ በማድረግ ቤተሰቦቿም ደግሞ በስነ ስርዓት አንተን የመሰለ አማች አግኝተን ነው ወይ ብረት መዝጊያ የሆንክ በማለትም የቅድስቴ ቤተሰቦች ደስተኛ ሆነው እንግዲህ ድረዋታል። በእልልታ በኩልልታ ማለት ነው። ምሳሌ እስከ ዛሬ ቅድስቴ እናቴ ትሆንልኛለች፣ እናቴ ሁኚ እያለች ስትጨቃጨቅ የነበረውም እንዲሁም ደግሞ አሁን ላይ ቅድስት የምሳሌ እናት መሆን ስለምትፈልግ እናቴ በይኝ እያለቻን ነበር። አሁን ሁሉም ጊዜው ደርሶ በደስታ እንግዲህ ሁሉም የሰርግ ፕሮግራማቸውን ለሁሉም ይፋ አድርገው ዛሬ በቤታቸው ይገኛሉ ማለት ነው። ሌላው ትህትና እንግዲህ በሚያሳዝን ሁኔታ ራሷን ለማጥፋት እንግዲህ ቪላዋ ይዛ ሰውነቷን እየቆራረጠች ትገኛለች። በዝና ምክንያት ትህትና ራሷን ለማጥፋት የተነሳሳችበት እንግዲህ በሚያሳዝን ሁኔታ ለሷ ማንም ምንም ሊደርስላት ስላልቻለ እጅግ ልብ የሚሰብር ነገር ተካሄደ። ትህትና ራሷን አጠፋችም። እዛ ቦታ ላይ ማንም ሰው ስለሌለ ደም ብቻ ፈሰሳት። ግን ደግሞ ደም ብዙ ስለፈሰሳት እሷ ልተርፍ አልቻለችም። ሌላው አሁን ላይ መርዙ ደላላው እንግዲህ ብዙ ብር ይሰጥሃል ሉላን ፈልገህ ካገኘህ ስለተባለ ሉላ ሰርጉ ፕሮግራም ላይ እንኳ ልትገኝ አልቻለችም። ሰርጉ ፕሮግራም ላይ ተገኘች ማለት ትልቅ ችግር በዝና በኩል ይፈጠራል ማለት ነው። ስለዚህ መርዙ ደላላ እናቱንም ቢሆን እንደሚሸጥ ምንም ጥርጥር ስለሌለው አሁን ላይ ዳጣ አንተ እናትህን ራሱን ቢሆን ትሸጠዋለህ ስትለውም ይህን የሚያክል ገንዘብ በአንድ ጊዜ አግኝቼ ምን ልል ትፈልጊያለሽ? ያምሻል እንዴ? ስለዚህ
ሉላን ፈልገህ አምጣልኝ ብሎ ስልክ ቁጥሯን ሁሉ ሰጥቶኛል። ለልጅቷ ስደውልላት ስልኳ አይሰራም። ግን ደግሞ እመኝኝ የትም ብትገባ ፈልጌ በደላላ አግቼ አስረክበዋለሁ። ከዛ በኋላ ያንን ሁሉ ገንዘብ አገኛለሁ ሲላት ዳጣ የመጨረሻ በመርዙ ተናዳ አንተ ቆሻሻ ደነዝ፣ አሁን ነው ሞገስ የደበቀውን የጠበቃውን ሽጉጥ አምጣ ማለት እደፋሃለሁ ይህን ነገር ብታደርግ ስትለውም ምን እያልሽ ነው አንቺ ደግሞ እኔ ያገባኝ ዋናው ነገር ገንዘብ ማግኘቴ ነው አላት። እሷም የመጨረሻ ተናደደችበት። ይህንን ካደረክ የመጨረሻ ነው አለችው። ብሩክና መድብልም ይገሉሃል፣ ግን እኔ ነኝ መጀመሪያ እምገለ አለችው ዳጣ። እሱም ደግሞ ምን እያልሽ ነው አንቺ አላት። በእርግጥ ስለ ዝና ሲነግራት ዳጣ ራሷን ስታወደቀችበት መርዞ ደላላውም አንቺ ምን እየሆንሽ ነው ዳጣ ንቂ 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 ሲላትም እንግዲህ አሁን ነው የሞገስን ሽጉጥ ማንጣት አንተ ምን አባክ ነው ስትለው እንግዲህ ዝና ያለውን ነገር እውነታ ሲነግረውም በጣም ተናደደች። ሌላው በመጀመሪያ ቅድስ እምቢ ብላለች ሲልም እምቢ ማለቷ በጣም በጣም የሚያስደንቃትና ጀግና ሴት ናት። ለምን ብትል እምቢ ማለቷ እኮ ለክብር የምትጨነቅና ክብሯን ላለማርከስ ለቤተሰቦቿ ሽማግሌ ልከህ በክብር እንድታገባን ነው ሲለውም ብሩክም እንግዲህ ደስ በሚል ሁኔታ ለቅድስት ቤተሰቦች ሽማግሌ በመላክም በእርግጥ በሰዓቱ ሽማግሌ አቶ ነበር ብሩኬ። ነገር ግን አንደኛው ሞገስ አንደኛው ደግሞ መድብል አንድ ፈልገው ሂደው እንግዲህ እሺ ካሉ በኋላ ሰርጋቸውን ውለው ሳያድሩም እንዲደረግም ተስማሙ። በእርግጥ ብሩኬ እነዝና ሲታሰሩ መሆን አለበት ሲለውም በፍጹም እነሱ እስከሚሳሰሩ ድረስ መቆየት የለባቸውም። እች ልጅ አሁን ትዕግስቷን እየተፈታተንካት ነው የሚመስላት። ስለዚህ ለቤተሰቦቿ ልከ ግዴታ የሰርጉን ፕሮግራም ማድረግ አለባቸው ሲለውም እሺ በማለትም ተመካክረው እንግዲህ ብሩኬና ቅድስት የሰርጋቸውን ቀን አደረጉ። ይህንን የሰማቸው መሀሌት በእርግጥ ብትበሳጭም ዝናን አጊታ አንድ ነገር ነገረችው። እሱም ምንድን ነበር መስክሪ ያሉች ሲላትም ያው አንተን እንደደበደብከኝና እንዳሰቃየህ ስትለው እነሱን ዝና ልኮኝ ነው ብለሽ ዝና አላከኝም ብለሽ አሳምኝ እንዳልኩሽ ሁሉ እኔ ዝም ብዬ የማምን እንከፍ አይደለውም። ስለዚህ ምን አባሽ ነው ምን የምታውቂው ነገር ስላለ ነው መስክሪ ያሉች ሲላትም አልበለዚያ እገልሻለሁ ሲላት እውነታውን ፈረጥ አረገች። ይኸውልህ ዝና አንተ የምታስበው ያው እነሱ አደንዛዥ እዝ ያዘዋውራል ብለሽ መስክሪ ነው ያሉኝ አለችው። ይህን ታውቂ ነበር አላት። እኔ አላቅም እነሱ ናቸው የነገሩኝ አለችው። አሃ አንቺ እዚህ ደረጃ ድረስ ካወቅሽ በህይወት መኖር የለብሽም መወገድ አለብሽ ሲላትም ምን አለችው። አው መሞት አለብሽ እዚህ ምስጢር ይሄን ሁሉ ካወቅሽ ትልቅ ችግር ይፈጠራል አላት። እንዴ እኔ ለማንም አላወራም፣ እኔ ማውቀው ነገር የለም፣ እነሱ ሲሉ ሰምቼ ነው፣ ክስ የሚመሰርቱብህም በዚህ ነው አለችው። አረ እባክሽ አይደል እንደዛም አይደለም በፍጹም። ስለዚህ አሁን አንቺ ለምን በፍቃድሽ አትሞችም? ይሻለኝ ነበር እህቴም አትፈልገኝም፣ ከቤት አባረረችኝ፣ እነሱም እንዴት እንዳሰቃዩኝ ይኸው አንተም አትፈልግም አለችው። እሺ ደላላ ታውቂያለሽ? የምን ደላላ? ሉላን ፈልጎ የሚያገናኝ አንድ ደላላ አለ። ስልኩን ሰጠችው። ዝና ለደላላው ደወለ። በዚህን ሰዓት እንግዲህ መርዙ ደላላው ብዙ ነገር ማውራት ጀመረ። ዝና እባላለሁ፣ እኔን የምታቀኝ አይመስለኝ እነዳጣ ምናምን። አዎ በደንብ አሁን አወከኝ ሲለውም ስላንተ ይወራል። ይልክ አንድ በጣም የምፈልጋት ሴት አለች። እሷን ፈልገ በእጄ ካመጣ በጣም ጥሩ ገንዘብ ነው የምሰጥህ። ስንት ቢላ ቤት ነው በቀን የምታከራየው? እኔ ደግሞ ቆንጆ የሆነ ቢላ ቤት አሸክምሃለሁ አለው። ምን አንተን የመሰለ መልካም ሰው ነው ክፉ ነው እያሉ
የሚያጣቁረው አለው። ሀሀ ስለኔ አታውቅም፣ ለማንኛውም እውነታው ይሄ ነው ሲለውም እሺ በማለትም ተስማማ። መሀሌት ዝና እርቦኛል ምግብ አትጋብዘኝም አለችው። አፈር ቤ ምን አገባኝ፣ ሳይሰሩ መብላት የለም እየሰራሽ ብዬ እሺ አላት። እሺ ለታክሲ እንኳ ስጠኝ ወይ በመኪና አድርሰኝ፣ በእግርሽ ሂጂ ጀነስ አላት። እንግዲህ ኤፍራታ ክፍለ ሀገር እንደሄደች መርዙ ደውሎ ናፍቀሽኛል ኤፍራታዬ የኔ ጥቁር አዝሙድ እያለ መላላጥም ጀመረ። በዚህን ሰዓት እመጣለሁኝ ብርግ ሰርታል አለችው። አው ነይ ብቻ አንቺ በሽበሽ ነው ማረግሽ አላት። እሺ በማለትም ተስማማች ፍራታ። አሁን ላይ መርዙ ደላላው እንግዲህ ከዝናም ጋር ተስማምቷል። ለዳጣ ሲነግራት ዳጣ በድንጋጤ ሴት ብላ ቀረች። ሌላው አሁን ላይ እጅግ በጣም እቤት ውስጥ ተቀምጣ የምትሰቃየዋ ትህትና ልቧም ተሰብሯል። ከዚህ በኋላ ምንም አይነት ፋይዳ የለኝም በማለትም ለዝና ባዘጋጀችው ቢላዋ ራሷን አጠፋች። እዚህን ሰዓት ማንም ሊደርስላት እንኳ አልቻለም። መሀሊትን ለምን በፍቃደኝነት አትሞችም ሲላትም በፍጹም እኔ መሞት ፈልጋለሁ፣ ከዚህ ህይወት መውጣት ፈልጋለሁ ማለትም እንግዲህ አሁን ላይ ትህትናን ማዳን የማይችል ሰው ማንም የለም። ብቻውን እዛ ቤት ራሷን ፍታ ትገኛለች። አሁን ላይ ዳጣ ቀጥታ ከነ ሞገስ ቤት በመሄድም ሞገስ ምን ሆኖ ነው ስትላትም ምንም ወፍሯል እኮ ሰው እንዴት የሚበላው አቶ ይወፍራል በችግር አለችው አለቻት። ከዛም ሙድ ያሽ ማለት ነው ደግሞ ብር እንዳበደርኩት አልነገረኩሽም፣ እንዳበደርሹ እሱ ነግሮኛል አለቻት። እናም እንግዲህ ጠበቃው ያኛው ንብረታችንን ያስመልስልናል ብዬ አስባለሁ ስትልም ትልቅ ጉብዳ ነገር ነገረች። አዳጣ ይልሽ መርዙ ደላላው ከዝና ጋር ተስማምቷል። ስለዚህ እሱ ደግሞ አንቺን ያቅሻል። አሁን ለደላሎቹ በሙሉ ረጭቶ አንቺን አፈላልጎ እንድሰጠ ይፈልጋል ዝና አለቻት። የመጨረሻም ተናደደች። ምን አለቻት? አዎ ስለዚህ ደላላውን የሆነ ነገር ማድረግ አለብን ማለት ነው። እሱ ገንዘብ ስላሳየው አንድ ቪላ ቤት እሰጥሃለሁ ሉላን ፈልገ ካገኘ ስላለው በደስታ ያደርገዋል ሲላትም በጣም ደነገጠች። እና ምን አልሽው? ምን እለዋለሁኝ ተናደድኩበት። እሱም ምን ላድርግ እኔ ገንዘብ ነው የምፈልገው አለ። ስለዚህ በጣም የሚያስጠላ ነው አለቻት። ሉላ እየተጨናነቀች ትገኛለች። እንግዲህ ሞገስ ከብሩኬ ሰርግ ሄደ። ደስታዋ እጥፍ እንዲሆንላት የምትፈልገው ዳጣ ለቅድስት ትልቅ ስጦታ ሰጠቻት። እሷም በጣም ተደሰተች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ።